እንወድሃለን ኢየሱስ እንወድሃለን እንወድሃለን ኢየሱስ ሕይወትን የሰጠን በደም ሰው ያረክን ዘላለማችንን የቀየርክልን ስለኛ ያላፈርክ ከዚህ የዘላለም ክብርህን ትተህ ራስን ባዶ አርገህ ለስቃይ ለሞት ራስን አሳልፈህ የሰጠህን we owe you የሌላ አይደለንም ያንተ ነን በታላቅ ፍቅርህ ተወደናልና እናመሰግናለን ሃሌሉያ I love you Holy Spirit Hallelujah 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 Shapala bora bala 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 ba Kreva domas sakida bilave Roba baba diamus sakilave Hallelujah የጌታ መንፈስ በዚህ አለ ባካችሁን ዛሬ ሳትገናኙ አትውጡ Hallelujah Hallelujah አመስግኑ ዝም ብላችሁ አሁን ከኔ ጋር Hallelujah እላለሁ Hallelujah በማለዳም በምሽትም በቀትርም በሌሊትም ሁሉ እንዳለ ሆኖ ሳይቀየር እላለሁ Hallelujah 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 እላለሁ Hallelujah We love you Holy Spirit በጣም 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 እንወድሃለን እናከብርሃለን ክብር ለስም ይሁን መንፈስ ቅዱስ ለአንዳንዶቻችሁ ራሳችሁን የምታዩበት ትልቅ መስታወት ትልቅ በቁመታችሁ ልክ የሆነ መስታወት ከፊታችሁ ሲያመጣ ያለው ሃሌሉያ ዛሬ በቃሉ መነጽር ራሳችንን እናያለን አሜን ማስተካከል ያለብን እንድናስተካክል ራሳችንን እንድንመረምር ሃሌሉያ ለአንዳንዶቻችሁ ደግሞ ሰይፍን ሲያስታጥቃችሁ ያለው ክብር ለኢየሱስ ይሁን ክብር ለመንፈስ ቅዱስ ይሁን ኮኔክትድ ሆኑ ባካችሁ ዝም ብላችሁ እንደመጣን አንወጣም አሜን ክብር ያግኘን አሜን ኃይል ያግኘን አሜን ጸጋ ስትናገር የሚያምርብህ ሁሉ የሚሆንልህ ይሁን ብለህ ፍጥረትን ሁሉ የፈጠርክ እግዚአብሔር አባት በልጅህ የፈጠርክ ዛሬ በመንፈስ በኩል ድምጽን አሰማን ከኔ ወስዶ ይነግራችኋል ከራሱ አይነግራችሁም ብለህናልና ጌታ መንፈስ ቅዱስ ራሴን ላንተ አሳልፎ የሰጠው ሁላችንን ተቆጣጠረን ለሰሚውም ለተናጋሪውም ጸጋን ስጥ እናመሰግንሃለን ክብር ለስም ይሁን በኢየሱስ ክርስቶስ ድንቅ ስም ጸለይን ሃሌሉያ እግዚአብሔር ቃል ክብር ወደ ኤፌሶን ሰዎች ምዕራፍ 4 ላይ እናውጣና ከቁጥር 29 እስከ 30
በእግሮቻችን ቆመን እናነባለን። በጌታ ስም አነባዋለሁ። እንደዚህ ይላል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዱ። እርስ በርሳችሁም ቸሮችና ሮሮዎች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። አሜን። ለጌታ ክብር ሰጥተን እንቀመጥ። ክብር ለኢየሱስ ይሁን። አሜን። የስብከቴ ርዕስ በጣም አጠር አድርጌ ነው የምናገረው። የስብከቴ ርዕስ ኢየሱስ ሊመጣ ስለሆነ ለቤዛ ቀን የታተምንበትን መንፈስ ቅዱስ አናሳዝን የሚል። አሜን። ሲያጠገባችሁ ያለውን ኢየሱስ ሊመጣ ስለሆነ በሉት። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ አታሳዝን በሉት። አሜን። ረጅም ነው ግን ምንም ላረግ አልችልም። የተቀበልኩት ስለሆነ ማለት ነው። ላሳንሰው ሞከርኩ ግን አልቻልኩ። ይቆረጣል ሐሳቡ። ኢየሱስ ጌታ ነው። ጌታ በደጅ ነው። አሜን። ኢየሱስ ሊመጣ ነው። በሕያዋንና በሙታን ላይ ሊፈርድ ሊመጣ ነው። ለእያንዳንዱ እንደ ስራው እሰጠዋለሁ። የዘላለም ፍርድ በዚህ ዓለም ላይ ሊሰጥ የሰማይና የምድር ንጉሥ ፈጣሪ ሊመጣ በደጅ ነው። አሜን። ክብር ለኢየሱስ ይሁን። ይህን የምንላችሁ ዝም ብሎ ለማለት ሳይሆን ጌታ እየደጋገመ እየተናገረን ስለሆነ በብዙ የእግዚአብሔር ባሪያዎች በኩልም ይሄ ቃል ስላለ እንደ መጽሐፍ ቅዱስ ደግሞ እውነት ዘመኑ ስለተፈጸመ ያለቀለት ዘመን ላይ ነው የምንኖረው። ኢየሱስ ይመጣል። አሜን። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ላይ ነው የሚናገራቸው ለኤፌሶን ሰዎች ይሄንን እውነት ለሚሰሙት ጸጋን ይሰጥ ዘንድ ምን ለሚሉት ሁላችሁም በሉ ከኔ በኋላ ምን ይሰጥ ዘንድ? ጸጋን ይሰጥ ዘንድ። ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። እንግዲህ የኤፌሶን መጽሐፍ ብዙ ዶክትሪናል ቴዎሎጂካል የሆኑ ሐሳቦች የታጨቁበት መልእክት ነው እና ሐዋርያው ጳውሎስ ይህንን ደብዳቤ ወይም መልእክት የሚጽፍላቸው በሮም እስር ቤት እያለ የጻፈው መልእክት ነው እና ለኤፌሶን ቤተክርስቲያን በጣም በዛን ዘመን ከነበሩ አብያተ ክርስቲያናት ውስጥ በጣም ፌመስ ከነበረች ቤተክርስቲያን አንዷ የኤፌሶን ቤተክርስቲያን ነውና ምንድነው የሚላቸው? መንፈስ ቅዱስ አለ በእናንተ ውስጥ። ሃሌሉያ። ሕያው አምላክ አለ። የኢየሱስ መንፈስ አለ። የአብ መንፈስ አለ። ይሄ መንፈስ ደግሞ ለቤዛ ቀን ምን ያላችሁበት ነው? የታተማችሁበት ነው። ምን ማለት ነው? ማህተም አንድ ነገር ማረጋገጫ የሚሰጠው በደብዳቤ ነው። ብዙ ጊዜ አይደለም በቃል አልፈልግም በጽሁፍ ይላሉ አንዳንድ ሰዎች። ምክንያቱም ቃል ሊለዋወጥ ስለሚችል። ከዛ ደግሞ ኦፊሻል ሲሆን ምን ይደረግበታል? ማህተም። ስለዚህ በዛን ዘመን የነበሩ ነገስታት የቀለበት ማህተም አላቸው። እነሱ ጋር ብቻ ነው ያለው። ያ ማህተም ታተመበት ማለት የንጉሱን ኦቶሪቲ የያዘ ነው። ስለዚህ የአብ ስልጣን፣ የአብ ማህተም መንፈሱ ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ
ታተማችኋል። የታተማችሁበት ደግሞ ቅዱስ የእግዚአብሔር መንፈስ እሱ ነው። ስለዚህ ምን አታርጉት? አታሳዝኑት። መንፈስ ቅዱስ በምን ያዝናል? በመራራነት። መራራ ስትሆን መንፈስ ቅዱስ ያዝናል። እልከኛ ስትሆን መንፈስ ቅዱስ ያዝናል። የጌታ መንፈስ ቁጠኛ፣ ተሳዳቢ፣ አንደበትን የማትቀድስ ከሆነ ምን ያደርግብሃል? እያዘነብህ። እሱ ካዘነ ደግሞ ጥሩ አይደለም። እሱ ካዘነ ጥሩ አይደለም። እስራኤላውያን ላይ ብዙ አሳዘኑት። ከዛ መጽሐፍ ቅዱስ በጣም የሚያስደነግጠኝ ይሄ ቃል ነው። እንደዛ መርቶ ተንከባክቦ በንስር ክንፍ ያወጣቸው ህዝቡ ቀን በደመና ሌሊት በእሳት አምድ ሲመራቸው የነበረ የእግዚአብሔር መንፈስ መልሶ ምን ሆነባቸው ይላል? ጠላት ሆነባቸው ይላል። እግዚአብሔር ከዚህ ጠብቀን። አሜን። እሱ ከተጣላ ከባድ ነው አይደለም? እግዚአብሔር ከሳኦል ጋር ስለተጣላ ሳሙኤል ምንም ቢጸልይ እንኳን ሊያስታርቀው አልቻለም አይደለም? እግዚአብሔር የተጣላው ሰው መጨረሻው አያምርም። እግዚአብሔር አይጣላ በሉት አጠገባችሁ ያለውን ሰው። አሜን። ፍርድ ነው ያለው ማለት ነው ከዛ በኋላ። ነገር ግን ምኑን ይላል? ሩሩሆች፣ ደጎች፣ ቸሮች። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? በማን ይቅር እንዳላችሁ? አሜን። በክርስቶስ። እስቲ በክርስቶስ በሉ። አሜን። እግዚአብሔር ለኛ ያደረገውን ሁሉ ያደረገው በአንድ በልጁ በኩል ነው። አሜን። እርሱ ማን ይባላል? ኢየሱስ ክርስቶስ። አሜን። ሃሌሉያ። ብዙ ሰው ክርስቶስን ሳይሆን ሁኔታዎችንና ሰዎችን ስለሚያይ ተሰነካክሏል። እየሰማችሁ ነው? ነገር ግን ተስፋ ኢየሱስ ነው። አሜን። አይደለም የኔና የናንተ ተስፋ፣ የምድራችን እንኳን ተስፋ ማን ነው? ክርስቶስ። ጌታ ምን እንዳለኝ ታውቃላችሁ? የኢትዮጵያ ተስፋ ትንሽ ከባድ ነው። የኢትዮጵያ ተስፋ 4 ኪሎ አይደለም። የኢትዮጵያ ተስፋ ፖለቲከኞች አይደሉም። ነገስታትን፣ መሪዎችን እግዚአብሔር ነው የሚያስቀምጠው። እናከብራለን፣ እንወዳቸዋለን። ተገዙ ይላል ቃሉ፣ እንገዛለን። ግን እነሱን የሚያስቀምጠው ሚረዳ፣ የሚለውጥ፣ የሚያስቀምጥ፣ የሚያግዝ ማን ነው? እግዚአብሔር ነው። ንጉሱ ትዝ ይላችኋል ስታለቅስበት ያቺ ሴት እና ልጄን በላን ነገ ደግሞ የኔ ልጅ እንበላለን ብላኝ ብላ ስትለው በጣም ተበሳጨ፣ ልብሱን ቀደደ። ምን ላርግሽ? አምላክሽ ያረዳሽ፣ እኔ ምን ልረዳሽ እችላለሁ? እግዚአብሔር ያረዳህን ነገስታት ሊረዱ አይችሉም። የኢትዮጵያ ተስፋ ከሌላም ቦታ አይደለም ብሎኛል። ከሌላም ስፍራ የሰው እጅ የሰው ክንድ አይደለም። የኢትዮጵያ ተስፋ የኢትዮጵያ ሰንደቅ ኢየሱስ ነው ብሎኛል። አሜን ሃሌሉያ። የኢትዮጵያ ሰንደቅ የኢትዮጵያ ተስፋ ኢየሱስ ነው። ሃሌሉያ። ሰማይ ምድር ይስማ። የኢትዮጵያ ተስፋ ከምድር አይደለም ከሰማይ ነው። ሃሌሉያ። ስለዚህ እግዚአብሔርን ተስፋ አድርጉ፣ አይኖቻችንን ወደ ንጉሱ። አሜን። በክርስቶስ የተቀበልነው መልካም ነገር ሁሉ የተቀበልነው because of Christ፣ ስለ ልጁ። ለዚህ ነው በስሜ ለምኑ ያለው ጌታ ኢየሱስ። አሜን ሃሌሉያ። ኢየሱስ ስሙ ሲጠራ ራሱ አብ ይከብራል አይደለ? ለእግዚአብሔር አብ ክብር
ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ምን ይል ዘንድ ይመሰክር ዘንድ ጉልበት ሁሉ ምን ይል ዘንድ ይንበረከክ ዘንድ። ወይ አሁን ወዶ ይንበረከካል ወይ ኢየሱስ ሲመጣ ያው ደብቁን ሸሽጉን ይላሉ ተራሮችን፣ ድንጋዮችን፣ አለቶችን። ምክንያቱም እሱ አምላክ ነው፣ ሰው ብቻ አይደለም። አሜን። እስቲ አምላክ ነው በሉ። አሜን። አምላክ ማለት ምን ማለት ነው? መግደል ማኖር የሚችል የመጨረሻ ስልጣን ያለው ሁሉ በእጁ የሆነ አሜን። ሃሌሉያ ማለት እድሜ ሊቀጥልልህም በቃ ሊልህም የሚችል ማለት ነው። ያለህን ሊወስድብህም ሊሰጥህም የሚችል ማለት ነው። ይሰማል ወይ? እሱ የከፈተው ተከፍቶ ይቀራል። እሱ የዘጋውን ማንም አይከፍትም። የመጨረሻው መክፈቻ የሲኦልና የሞት ቁልፍ ተሰጠኝ ያለው ማን ነው? ኢየሱስ ነው። አሜን። ሰይጣንን የሚመታ ስም የኢየሱስ ስም ነው። አጋንንትን የሚያፈርስ ስም የኢየሱስ ስም ነው። ስሙን አይችሉትም። ሃሌሉያ። ደስ አይልም የተሰጠን ስም? ለዚህ እኮ ነው ሕፃን ተወልዶልናል። ለማን ነው የተወለደው? እስቲ ለኔ ነው በለኛ። አሜን። ወንድ ልጅም አለቅነት ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ይባላል። አሜን። ስለዚህ መንፈስ ቅዱስ እንዳያዘን ምንድነው ማድረግ ያለብን? ምዕራፍ 5 ላይ አለላችሁ። እኔ ወደ ታች ወርጄ ላንብብላችሁ። ያው ምዕራፍና ቁጥር እንደምታውቁት ከጊዜ በኋላ ነው የተጨመረው አይደለም? ሪሰንትሊ ነው ምዕራፍ ቁጥር ምናምን የተጨመረው። 300 ዓመትም አይሞላውም ካልተሳሳትኩ። ወጥ ነው ሐሳቡ ማለት ነው። ስለዚህ ከአራት መጨረሻ ላይ ነው ያነበብኩላችሁ 32ን 4:32 ነው ኤፌሶን ያነበብ። ከአንድ ጀምሮ ስታነቡት መንፈስ ቅዱስን የሚደሰትበትን አቅጣጫ ይጠቁሟቸዋል። ቁጥር 2 ላይ ቁጥር 1 ጀምሮ ስናነበው እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ምን በሉ ተመላለሱ። አሜን። ምንድነው አድርጎ ራሱን የሰጠው? ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ራሱን ስለማን ስለናንተ ራሱን አሳልፎ እንደሰጠ ህይወት ተገብሯል። ለሰዎች ለምን ምሕረት እንደሌለ ታውቃላችሁ? በዘላለም ፍርድ ላይ ፍርድ ውስጥ እግዚአብሔር ያደረገውን በጭራሽ የማይታሰብ ነገር ነው ያደረገው። ህይወቱን የአንድያ ልጁን ህይወት እግዚአብሔር ለሰዎች መዳን ምን አደረገ? አሳልፎ ሰጠ። ይሄን ፍቅር እምቢ ያለ ሰው፣ ለዚህ ፍቅር ምላሽ ያልሰጠ ሰው ዘላለሙ የእሳት ባህር እንዲሆን ሰማይ ወስኗል፣ እግዚአብሔር ወስኗል። በፍቅር ተመላለሱ። ህይወቱን ነው የሰጠን። አሜን። ምክንያቱም ልከኝነት፣ ቁጣ፣ ይቅር አለማለት፣ ስድብ፣ አመጽ፣ እነዚህ ጩኸት ቅድም የተባሉት መንፈስ ቅዱስን ያሳዝናሉ። እሱ ከሚያዝንብህ አንተ ብትቆጠብ ይሻላል። አሜን። ከታች ወረድ ብሎ የሚያወራው ምንድነው? ከቁጥር 8 ጀምሮ ስናነበው ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ምንድናችሁ? ብርሃን። አሜን። ብርሃን። ኢየሱስን የተቀበለ ሰው ኢየሱስ በውስጡ ይኖራል። አሜን። ያ ብርሃን በውስጡ ስላለ የኢየሱስ ብርሃን ማንነቱን ይቀይራል። አሜን። ታውቃላችሁ የክርስቶስ ስንሆን በመንፈስ ቅዱስ ስንጠመቅ የክርስቶስ አካል ነው የምንሆነው። ይሰማል? አካል ነው የምንሆነው ማለት የአንድ ቤተክርስቲያን ዲኖሚኔሽን አባል እንሆናለን፣ መዝገብ ላይ እንሰፍራለን አይደለም። ዋናው ጉዳይ ያ ይኖራል፣ ከአሰራር አንፃር ነው። ግን
መጽሐፍ ቅዱስ የሚነግረን አካል የሚለው ዩኒቨርሳል በሆነችው በክርስቶስ ቤተ ክርስቲያን ውስጥ ምን ይሆናል ማለት ነው? የክርስቶስ ምን ይሆናል? ብልት ይሆናል። አሜን። ክብር ለኢየሱስ ይሁን። ራሱ ማን ነው? ክርስቶስ። አሜን። ለአጥቢያ ቤተ ክርስቲያንም ክርስቶስ ራስ ነው። ሰው ብልት ይሆናል፣ አካል ይሆናል። ሃሌሉያ። ከኢየሱስ ጋር ስንት ይሆናል? አንድ ይሆናል። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ምን ማለት ነው? ኢየሱስ የሚያስደስተውን ነገር ያስደስተዋል፣ ኢየሱስ የሚጠላውን ይጠላል። ሃሌሉያ። ክብር ለጌታ ይሁን። ለዚህ ነው አንተ የምትተኛ ምን በል ከሙታንም ክርስቶስ አሜን። ስለዚህ መተኛት የለብንም፣ መንቃት አለብን። ብርሃኑ እንድናበራ ነው በዚህ ያለ ነው በህይወት ያለ ነው። አሜን። የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ምን ያደርግልሃል? ያበራል፣ ያበራል፣ ያበራል። ብዙ እንቅልፍ ስላለ መንቃት አለብን። ጌታ ኢየሱስ ከዚህ ሁሉ ማምለጥ እንድትችሉ ምን አድርጎ አለ? ነቅታችሁ ተግታችሁ ዘወትር ምን አድርጎ ጸልዩ። ለምን? ብዙ የሚያስተኛ ነገር ስላለ ማለት ነው። እና አንድ ሰባኪዎች የሚሰጡት ምሳሌ አለ። ወደ ሩቅ ሀገር ሁለት ጓደኛሞች ተያይዘው መሄድ ጀመሩ፣ ጉዞ ጀመሩ አሉና መንገድ ላይ መሸባቸውና ዛፍ ስር ተኙ፣ ድንጋይ ተንተርሰው። ከዛ ሌሊት ላይ ጨለማ ነው በጣም። አንደኛው ጓደኛው ኮርሽ ኮርሽ የሚል ነገር ይሰማል። ምንድነው 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 ብሎ ባነነ፣ ተነሳ። ምንድነው 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 አለ። ዝም በል ምንድነው ሲለው አያጅቦ አንድ ግሬን እየበላኝ ነው። ምን በል እሱንም ሊያስበላው እኮ ነው። የአንዳንድ ሰው እንቅልፍ እውነት የተጋነነ ይመስላል እንጂ የአንዳንድ ሰው እንቅልፍ እንዴ አድነኝ ብሎ ነው እንጂ መውጣት ያለበት። አሜን። እንዴት ተገብዞ ሰው ይሞታል አይደል? ጌታ ሆይ እየሞትኩ ነው ድረስልኝ አይባልም እንዴ? አይባልም ወይ? ባለፈው ነግሬያቸዋለሁ። ጴጥሮስ ኢትዮጵያዊ ቢሆን ምናልባት እዛ ጋር ያበቃለት ነበረ አይደለም? ሲሰጥም አንተ ኮንክ ና በለኝ ብሎ በኋላ ላይ መሄድ ጀመረ። ከዛ ፈራ፣ እምነት ሲያጣ መስጠም ጀመረ። ሰው እምነት ካጣ ምን ያደርጋል? ይሰጥማል፣ ለጠላት ይገኛል፣ ጋሻው ይነጠቅበታል ማለት ፊት ለፊት ጠላት ያገኘው እና እምነቱን አጣ። ሲሰጥም አድነኝ ብሎ ምን አደረገ? ጮኸ ይላል። ከዛ ምን ይላል? ወዲያውም ኢየሱስ ወዲያው ባይደርስለት ኖሮ ምን ያደርገው ነበር? ማዕበሉ ይዞት ሄድ ነበር ማለት ነው። አድነኝ ብሎ መጮህ ይሻላል። አሜን። ብትጮህ ይሻላል በለው። አሜን። አይ አድነኝ ከምል እንደው ከምጮህ እንትኔን ጠብቄ ፕሮቶኮል ቢል ይሞት ነበር። እዛው ማዕበሉ ይዞት ነበር የሚሄደው። ሰው አንተ የምትተኛ ምን በል ንቃ። የነቃ ሰው ያመልጣል፣ ደግሞም ያስመልጣል። ከዛ ምንድነው የሚለው? እንግዲህ ቁጥር 15 ላይ ቀጥሎ የሚነግረን ሐሳብ ይሄንን ነው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ምኖች ናቸው? ክፉዎች ናቸው። ዘመኑ ምን አድርጉ? ዋጁ። አሁን ስለ ዘመን ክፋት በቃ ዜና አውታሮች እንዲነግሯቸው አጠብቁ። መጽሐፍ ቅዱስ ዘመኑ ምንድነው ብሏል? ይሰማል? ይሰማል ወይ? አንዳንድ ሰው በደንብ ስለማይሰማ ንገሩልኝ። ዘመኑ ክፉ ነው ይላል ቃሉ። ጌታ ብቻ ነው መልካም በሎት። ስለዚህ መልካም ከሆነው ጌታ ጋር ተጣበቅ በሎት። አሜን ሃሌሉያ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈሳዊ መንፈስ ይምላባችሁ እንጂ በወይን ጠጅ ይማባከን ነው። ስለዚህ ሁል ጊዜ ስንበረከክ በጣም መፈለግ ያለብን የማን እንዲሞላን ነው? አሜን። ክብር ለኢየሱስ ይሁን። ተቀኙ ይላል። ተቀኙ። ሃሌሉያ። አንድ ሰው ሲናገር ምን አለ? ሚውዚክ ራሱ አለ ራሱ ሚውዚክ የመለኮት ስጦታ ነው አለ። ይህን ስጦታ ደግሞ እሱ ለሱ ክብር ነው የምንጠቀመው። አሜን። ክብር ለኢየሱስ ይሁን።
እግዚአብሔርን የምናገንበት፣ እግዚአብሔርን የምናመልክበት፣ እግዚአብሔርን የምንፈልግበት፣ ፊቱን የምንፈልግበት፣ ደጁን የምንጠናበት። አሜን። ምስጋና ምስጋና አምልኮ። አሜን። በዚህ መንፈስ ቅዱስ ይደሰታል። ስለ ሁሉ ስታመሰግኑ መንፈስ ቅዱስ ይደሰታል። ሃሌሉያ። ክብር ለኢየሱስ ይሁን። በቃ እግዚአብሔር የሚያስደስተው ይሄ ነው። የሚያጉረመር የሚያጉተመትም ከፍቅር ውጭ የሆነ ነገር እግዚአብሔር ሊያስደስተው አይችልም። መንፈስ ቅዱስን ያሳዝናል። ጥላቻ ዲያብሎስን ዓይኔን ከፍታ አሳየኝ፣ የት ነው ያለሁት? ታውሬ ጌታ ሆይ እንቅፋት እየመታኝ ዘመኔ እንዳልጨርስ፣ በግራ መጋባት ዘመኔ እንዳያልፈኝ እባክህ ዓይኖቼን ክፈት። ዛሬ ማየት ፈልጋለሁ። ራሴን አሳየኝ በሉት። አሳየኝ በሉት። አሳየኝ እንዳላሳዝን ጠብቀኝ። ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ዛሬ ንስሐ መግባት የምትፈልጉ ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖቼ ይህን ጸሎት ከኔ ጋር ትጸልያላችሁ። እግዚአብሔር አምላካችን ሆይ እናመሰግናለን። አባት ሆይ ልጅህን ኢየሱስን ስለ ኃጢአቴ በመስቀል ላይ እንዲሞትልኝ አሳልፈ ስለሰጠኸኝ አመሰግናለሁ። ጌታ ኢየሱስ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን በደም ደምስስ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ሥጋንና የኃጢአትን ሥራ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን መድኃኒቴን ጌታ ኢየሱስ ክርስቶስን በልቤ ላይ እሾምሃለሁ። ስለ ሰማኸኝ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ይህን ጸሎት ከኔ ጋር ከጸለያችሁ ለመጀመሪያ ጊዜ ጌታ ኢየሱስን የተቀበላችሁ ወገኖቼ አቅራቢያችሁ ባሉ ወንጌላውያን ቤተክርስቲያናት በመሄድ ጤናማ ቤተክርስቲያናት በመሄድ የእግዚአብሔርን ቃል እንድትማሩ መንፈሳዊ ሕይወታችሁ እንዲያድግ ደግሞ ክትል እንዲያረጉላችሁ እዛ ላሉ አገልጋዮች እንድትነግሯቸው በጌታ ፍቅር ልናበረታታችሁ እንፈልጋለን። የእግዚአብሔር ጸጋና ምሕረት ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ታንክ ዩ